እንደነበር ልነግርህ አልችልም ክሪስዬ። ያመለጠ የለም። ወይኔ አይድን ማምለጥ የማይታሰብ ነው። ከባድ አጥር ነው። ከባድ ውሾች አሉ። አይድን ውስጥ ማምለጥ በቃ የማይታሰብ ነው። አይድን በጣም ቀፋፊ እስር ቤት ነው። በጣም ስንት ልጆች ካምፑ ላይ መጀመሪያ ላይ ሲያስቀምጧችሁ ካምፑ ላይ መጀመሪያ ካምፑ ላይ እኮ ማምለጥ ትችያለሽ። ካምፑ ላይ ትችላለህ። እንዳጋጣሚ እኛ በጣም ማአት ነበሩ። የሆነ እንደ ስብሰባ ነገር ኖሯቸው ይሁን ምናምን ጃንዳርማዎቹ ማአት ነበሩና አዎ ትችላለህ። ግን ለ4 ሰዓት ያክል ምናምን ነው ያስቀመጡን። እስከ አይድን እስከ እስር ቤቱ እስክንሄድ ድረስ ትንሽ ሰዓት ነው ያስቀመጡን እዛሽ ካምፖ ላይ። ለማንኛውም እዚህ ከዱባይ ከሳውዲ የመጣችሁ እዚህ ማዳም ጋር ስትሰሩ የነበራችሁ ሴቶች ነቃ ደንገጥ በሉ። ስንት ጫካ ስንት ተራራ ነው የምታሳልፉትና አትፍዘዙ። በጣም ከባድ ስፖርት ይጠይቃል። ዝም ብሎ አይደለም። መንገድ እሻገራለሁ ብላችሁ ስትጠይቁኝ ራሱ አንዳንዴ ምስቀው እኔ ጫካውን ይችሉታል ወይ እላለሁ። መንገዱን ይችሉታል ወይ? ረሃቡን ይችሉታል? የአሁኖቹ ባይገርምሽ 3 ቀን መቆየት አይችሉም። አሁን የሚመጡ ሰዎች 3 ቀን ባዶ ወዳቸውን ማሳለፍ አይችሉም። ጾም ተለማመዱ። ራሱ መንገድ ስታስቡ ጾም ተለማመዱ። ክሪስ 12 የሚይዘው ሚኒባስ ነገር የምትመስለው 12 የምትይዘው አለች አይደለ? 45ችንን እዛ ውስጥ ነው ያጨቀን። የ7 ሰዓት ከምናምን በትንሿና በትልቁ ጫካ መካከል ሊያደርሰን በዛ ላይ ከፖሊስ ለማምለጥ እንዴት እንደሚነዳው ሼባ ነገር ነው። ሹፌሩ ሎኬሽን ማንበብ አይችልም። እኔ አናቱ ላይ ቁጭ ብዬ ኧረ እንደዚህ አይደለም ምናምን እያልኩ እየነገርኩት ወላሂ እንደዛ ሆነን ስንወርድ እግሬ መራመድ አይችልም። እጥፍ ብዬ 45ችን እዛ ውስጥ እንዴት እንደታጨቅን ልነግርህ አልችልም። አንድ ልጅ አለች ይሄን የምታክል ልጅ ልሻገር ነው ክሪስ እስቲ ደህና ሰው ጠቆመኝ እዛ የሚቀበለኝ አለች። ገና ሳያት መሮጥ አትችልም፣ መሄዱላ አትችልም። አንቺ መጀመሪያ ክብደት ቀንሽ ያልኳት እና ቦቱ ላይ ራሱ ብትወጣ የምታሰምጠው ነው የሚመስልሽ። ዝም ብሎ አይደለም። ፋሚሊ ማሰብ አለባችሁ። ራሳችሁ ላይ ስሩ። በአይምሮአችሁ መዘጋጀት አለባችሁ። ላላ አይደለም ብዙ ነገር አለ። እስር ቤት ሲገባ ብዙ ታሪክ ያጋጥመሃል። ቦቱ ላይ ያጋጠማቸውን ሲያወሩልህ በጣም ነው የሚገርምህ። ደላሎች አንድ ቦት ለፖሊስ ወጥመድ እንደሚሰጡ ታውቃለህ? ወጥመድ ልትሆን ትችላለህ። የባህሩን ታሪክ ሲያወሩልህ እኛ እንኳን ባህር አልገባንም፣ ጫካ ላይ ኦልሬዲ ተያዘ። እስር ቤት ውስጥ ደግሞ ሁሉም ታሪኩን ያወራልሃል። አንዷ ስትነግረን የነሱ ቦት ወጥመድ ነበረ። ምን ያደርጋሉ? በጣም አንዳንዴ በጣም ሲጨነቁና ብርሽ ጋር ሴቷ ሶማሊዋ ምናምን የሚባሉ አሉ። በጣም ሲጨነቁ ምን ያደርጋሉ? ለፖሊስ አንድ ሙሉ መርከብ 45 ሰው ማለት ነው ወጥመድ ይሰጣሉ። ከዛ ያ ቦት ወይ መስመጥ ይሆናል ወይ ምናምን እና እዛ ላይ ሲረባረቡ በጎን 15-20 ቦት ያስገባሉ እነሱ። እንደዚህ እሱ ሲሞት ሁሉ እዛ ሲሄድ እነሱ በዚህ ያሻግራሉ። እነሱ በጎን ያሻግራሉ። እና የሚገርምህ ነገር ተደጋጋሚ ወይ 8 ጊዜ ወይ 9 ጊዜ ምናምን ትሞክርና ከዛ ኤክስፒሪየንስ ትወስድና በምን አይነት ጊዜ እንደምታልፍ እንደምትሄድ እና ብርሽ ጋር ያውቃሉ። እሱ ይሄን ያክል ጊዜ ነው የሆነው፣ ቆይ አሁን አትወጣም እያሉ ይነግሩታል። ተደጋጋሚ ለሞከረው እየታሰረ ለወጣው 1 አመት እየታሰረ ለወጣው ልጅ ምናምን ቆይ አሁን አይደለም ወጥመድ ሲኖር 20 ጊዜ የሞከረ 20 ጊዜ 18 ጊዜ እዛ 4 ወር ነው የቆየሁት እስር ቤት ውስጥ። እዛ ብዙ ታሪክ ነው የምትሰማው፣ ብዙ ታሪክ። በቃ እኔ እንኳን አልሐምዱሊላህ ልጆች አሉኝ ኢትዮጵያ አግብቼ ፈትቼ ወልጄ ምናምን ብዙ ታሪክ አሳልፌ ነው። የ18 አመት ልጆች የ21 አመት በጣም ትንሽዬ ልጅ ታጋጥመሃለች። እየታሰሩ ይወጣሉ ይሞክራሉ። ደግሞ በጣም የሚገርመኝ አንዳንድ ሴቶች አሉ ከዱባይ ምናምን የሚመጡ ጥፍራቸው ረጃጅም ጥፍራቸውን ራሱ እዛ እንትን ይላሉ፣ እንደዚህ አድርገው ልሻገር ነው ምናምን ይላሉ። እና እኔ ክሪስዬ እኔ እንዳልኩ 5 አመት ቆይቻለሁ ኢስታንቡል። ቻሌንጁን አውቀዋለሁ ምናምን ታውቃለህ። ከ1 አመት ከ2 አመት ምናምን ምን አይነት ኤክስፒሪየንስ እየወሰድክ እንደምትሄድ አዲስ የመጡ ልጆች ነበሩ። እኛ የነበርንበት ግሩፕ ላይ ከትግራይ አዲስ የመጡ ልጆች ነበሩና ስንያዝ መጨረሻ ላይ ልጁ የነበረው ገጽታና የመጣ ቀን ስንሄድ ማለት ነው ወደ ባስማኒ ስንሄድ ጂንስ አጭር ነው ያደረገው።
ነጭ ቆንጆ ኦሪጂናል ስኔከር ጫማ አድርጓል፣ ነጭ ካልሲ አድርጓል። በቃ በጣም ፈርኳል፣ ዘንጧል። ልነግርህ አልችልም። እንሻገር እየሄድን ነው። የክሪስ ባሬ የት መሰለ እንደ የምትሻገረው እኮ በቪአይፒ መሰለው። እሺ መጨረሻ ላይ ማለት በቃ አይ ህይወት የሰው ልጅ አትሊስት ኢንፎርሜሽን እንኳን ሰው የሚነግርህን ነገር እንኳን መስማት አለበት። አሁን እኔ ለምሳሌ ኢትዮጵያ እንደዚህ ሆኜ ገባው አይደለ? ቱርክ ነበርሽ እንዴ? እኔ መሄድ እፈልጋለሁ ምናምን። እኔ ማለት ጥሩ ጎን አላቸው ቱርኮች። ማንኛውም ህዝብ ጥሩ ጎንና ድጋሚ እኮ ልትመጪ ነው። አሁን እኮ ድጋሚ ልትመጪ ነው አይደለ? ትመጫለሽ። እንደዚህ እኮ አጣያትም። ያው የተሻለ ነገር ነው፣ ሰው ሁሉ ይፈልጋል። ባጭሩ ግን ፋሚሊ ለምትሻገሩ ሰዎች አብዛኞቻችሁ አዲስ የምትመጡ በዚህ 2 ዓመት ውስጥ የመጡ ማለት ነው፣ አብዛኞቻችሁ ምንም መረጃ የላችሁም እና ልብስ እንኳን ጥቁር ልብስ ልበሱ ሲባሉ ማቻ አያረግም ይላሉ። እዛ ስለ ማቻ አታስብራሉ። ማቻ አያረግም። ጥቁር በጥቁር መልበስ አለበት። ይሄ 1 2 እጅን ፋቅ። ምንድነው እጅ የምፍቀው ይላል። አሻራ እንዳይወጣበት እጅን ፋቅ። ይሄን ማንም አይነግረንም። አሁን ቀርቷል ይሏቸዋል። ይሻላል ብትፍቅ ይሻላል። እጅህን ፍቃ እንደው ብታልፍ ይሻላል። 3ኛ እዛ ቦታ ላይ በጣም የሚገርማችሁ ማንንም አትመኑ። የሚታመን ሰው የለም። አብዛኛው ሁሉም ራሱን ለማስመለጥ ነው። በዚህ በኩል አሪፍ ነው፣ በዚህ በኩል አሪፍ ነው፣ ይሄ መንገድ ይልሃል እና አብዛኞቹ እነሱ ማያውቁትም። እኛ አበሻ ብዙ ጊዜ መንገድ አናቅም። እውነት ለመናገር ሱዳኖች ይበልጡ ጎበዞች ናቸው። አረቦቹ ራሱ ይኸውልህ ክሪስዬ ኢንፎርሜሽን ሲነገርህ አለመረዳት። አሁን እኛ አንድ እንደነገርኩ ቅጠሉ ላይ ልብስ አልብሰው የተያዝንበት ምክንያት ማለት ነው ብለን የምንጠረጥረው፣ አንድ ደግሞ በተደጋጋሚ እነዚህ ሹፌሮቹ ሎኬሽን የሚያነበውና ሹፌሩ በተደጋጋሚ ይነግሩን ነበረ። ከደላሎቹ ጋር ይደዋወላሉ፣ ጂፒኤስ አላቸው፣ ያወራሉ። ስልክ የያዘ አፕል ስልክ የያዘ ስልክ እንዳትይዙ ሲባል አንዷ ልጅ ምን እንዳደረገችን ታውቃለህ? ስልክ ለካ ይዛለች፣ አይፎን ይዛለች። ያው በቃ ስልክ ዋን የምትደዋወለው የሚገርምህ ነገር ከማጋ አንደኛ ትልቁና ዋናው ፋሚሊ ስልክ ጣዖት ሆኖባችኋል። በቃ ባላችሁ ወይ ሚስታችሁ አድርጋችሁታል። ሁላችንም ነን አሁን ያዝባት ስንፈተሽ አይፎኗ ተገኘባት ልጅቷ ማለት ናት። ከዛ ምን እንዳለ ታውቃለህ? አጠገብ የነበረው ሱዳኑ ተያይዘን ለምን እንደሆነ ታውቂያለሽ አለ። ድሮናቸው በየጊዜው አፕዴት ይሆናል የነሱ ድሮን። አስበው ቱርኮችን። እነዛ ልጆች አይፎን ይዘው ገብተው ሊሆን ይችላል። ይሄኛው የነሱ ድሮን ግን አይፎኑ ተዘግቶም ይጠልፈዋል። ገባህ? ለምን በየጊዜው አፕዴት ይደረጋላ የነሱ ድሮን። ቴክኖሎጂ አፕዴት ስለሚያደርገው እነዛኞቹ የገቡት አይፎኑ ተዘግቶ ላይጠልፈው ይችላል የነበረው ድሮን። ገባህ? ምን አለበት የሚነገረንን ኢንፎርሜሽን ይሄን አታድርግ ከተባልክ በተደጋጋሚ እሱ ጂፒኤስ ስላለው አይፎን የያዛችሁ አላችሁ እንያዛለን አምጡና ግሪክ በፖስታ ይላክላችኋል። በተደጋጋሚ ቢነገራት አላወጣችሁም። ስንያዝ ግን ስንፈተሽ ፖሊሶቹ ሲፈትሹን አይፎኗ ተገኘ። እንዲህ ነበርች እና ልገላት ወንዶቹ ታይ ምናምን ብለው ነው በቃ ህይወት እቺን ራቁቷን ነበር መግረፍ። የምሬን ነው። እንደዚህ አይነት ነገር ኢንፎርሜሽን አሁን የሚመጡ ሰዎች ሳያቸው ለምን እንደሆነ አናውቅም። የብዙ ሰው ህይወት ነው የምታበላችሁ። ለራሳችሁ ጣዖት ሆኖባችኋል። ስልካችሁን አስቀምጡ እዚህ ምንም ማድረግላችሁም። አይፎን እቀርጻለሁ ትላለች። አንዳንዱማ እቀርጻለሁ ሰልፊ አድርጊ ባለው ትላለች። ኧረ ተይ እንዴ! እሺ ዮና ሰላም ብያለሁ። ኢዝሚር ነኝ ከዋናው ቦታ ያለውን አሁን ላይ ያለውን መረጃ እስቲ እንገረን። ስልካችሁን አይፎን የተባለ ስልክ እንደገና ደግሞ ሰዓት ራሱ አታርጉ። ስንት ነገር አታርጉ ሲባሉ አይሰሙም። የምትነገረው የምትባለውን መስማት በቃ እዛ ጋር አላማ ኖሮን ስንት ነገር ሰክሪፋይ አድርገን ከፖሊስ ስንሯሯጥ ኖረን ኢስታንቡል ሄደን ብዙ ነገር ሰክሪፋይ አድርገን እንትን ብለን በትንሽ ነገር እንደዚህ የሆነ ልጅነት ፍንዳትነት ምናምን ሊያታልለን አይገባም። ቫሪያል ይወጣል አለችኝ አንዷ እኮ ነች። ይሄ ነው ቫሪያል የሚወጣው አለችኝ።
ቀልዳላችሁ እናንተ ህይወት ላይ የሆነ ሰላም ብያለሁ። ለማንኛውም እንዴት ነው? ሰላም ክሪስ አማን ነው። እንዴት ናችሁ? ሰላም ነው አለ። በአሁን ሰዓት ኢዝሚር ላይ ይገኛለሁ። ስንት ጊዜ ሆነ? እኔ እዚህ ከመጣሁ 4 ወር ሆኖኛል። ወደ ቱርክ ከመጣሁ። ኢዝሚርም ገና ና? ኢዝሚር አሁን ከመጣሁ ኦልሞስት 15 ቀን ሆኖኛል። ኦኬ። የት አረፍክ? አፍሪካ ሆቴል? ከሆቴል ወጥቻለሁ። ተመስግቤ ምናምን እየጠበኩኝ ነው መንገድ በል። እሺ። አሁን በምታወሩት ነገር እኮ በቃ ሰው ማወቅ አለበት፣ ኢንፎርም መደረግ አለበት ብዬ ስላሰብኩኝ ነው። ምክንያቱም እኔ አስቤ የመጣሁትና እዚህ ያጋጠመኝ ነገር ቱ ማች a lot of difference አለ ማለት ነው። ካሰብከው በላይ ኢቭን ሰው ነግሮ ከራሱ ተዘጋጅተ ምናምን ሄደ ራሱ ግን አዲስ ነው የሚሆነብህ እዚህ ያለው ነገር። አንተን የሚያዩ ልጆች ምናምን ከኢትዮጵያ መምጣት ለሚፈልጉ ሰዎች ነው ስፔሻሊ መናገር የምፈልገው። በጣም ሬዲ መሆን አለባቸው። ኢቭን እንዲህ ብዬ ተናግሬም ራሱ ሲመጡ ግን አዲስ ነው የሚሆነብህ በቃ። እኔ ብዙ ሰው ነግሮኛል እንዲህ ልትችለው ይገባል፣ እዚህ ያለው ነገር ከባድ ነው፣ እንደዚህ ነው። አሁን እህቴም ስትል የሰማሁት ነገር ነበር፣ ዘንጦ እንደዚህ ብሎ ምናምን። በጣም መልበስማ በጣም ቅንጦት ነገር ነው። ምን ልበል አትገምተውም። በቃ ኢዝሚር ያለውን ነገር ቱርክ ላይ ነው ብለህ አትገምተውም። ቱ ማች ዊርድ በጣም ማለት ነው። ስፔሻሊ አሁን ላይ ደግሞ መምጣት ለሚፈልጉ ልጆች በፍጹም አልመክርም። በፍጹም ኢስታንቡልም ላሉ ልጆች ብዙ ሰው አንተን ስለሚከተልና ስለሚሰማ ኢንፎርም ላድርጋቸው ብዬ ስላሰብኩኝ ነው። አትምጡ ነው የምትለው ወይስ ኑና ቻሌንጁን ሞክሩ? በፍጹም ኧረ በአሁን ሰዓት በተለይ በፍጹም አይምጡ። ለምን መጣ? እኔ በመጣው ሰዓት እኮ ለነገር እኮ ነው። እኔ በመጣው ሰዓት ጥሩ ነበረ። የዛሬ 4 ወር አካባቢ መንገድ ነበረ፣ ክፍት ነበር፣ ይገባል። እኛ ከመጣን በኋላ ግን ብዙ ነገር ጃንዋሪ ላይ መንገድ ነበር፣ ጃንዋሪ ላይ ምናምን መንገድ ነበር፣ ቦት ይገባል ምናምን ኮንግራ ነበረ ብዙ። ከዛ በኋላ ግን እየቆየው ሲመጣ እኔም እኮ 3 ወር የቆየሁትኝ አንደኛ ካሁን ይስተካከላል ሲባል ነበር። ከዛ ዩኤን ስለነበረኝ ዩኤን ሲመጣልኝ ሄድኩኝ ማለት ነው። ዩኤን ተመስገቢ ስለነበር ጭራሽ ነው የማይገናኘው በቃ መንገድ። አሁን እኮ ቦት ገባ የሚባለው በቃ በ15 ቀን አንዴ፣ እሱንም ጃት ቦት ምናምን ሲሆን ነው። በጣም አስቸጋሪ ነው ያለው ነገር። አሁን ከሀገራችን በጣም ከባድ ነው ኢንፎርሜሽን አብዛኞቹ አይ ቲንክ የላቸውም። እና በፊት በግሩፕም ያው ብዙ ሰው ጊዜ ይሰማሉ፣ እዚህም ስላልቆዩ ይመስለኛል። እና ኢስታንቡል ቆይተሃል የተወሰነ ጊዜ? አዎ 1-3 ወር ቆይቻለሁ ኢስታንቡል። አንተ እንደውም 3 ወር ኢስታንቡል በመቆየት መረጃ ወስዳል። አንዳንዱ እኮ 1 ሳምንት አይቀመጥም ኢስታንቡል፣ 3 ቀን አይቀመጥም ከፕሌን እና ስለ ቱርክ ሲያዝ ሲታሰርና ሲፈታ ስለ ቱርክ ያለው አመለካከት ይቀየራል። በቃ ቱርክ እንዲህ ነች ብሎ ይናገራል። እና እውነት ለመናገር 3 ወር እዚህ ከቆየ ኢስታንቡልን አይተሃል ብዬ አስባለሁ። አይቻለሁ ኢስታንቡልና ባስማኒ ሲኦል ነው አሉ። ሲኦል እንዴ ባስማኒ! ኧረ እኔን ቃላት አይኖርም ባስማኒን ለመግለጽ፣ የኢዝሚርን ኑሮ ለመግለጽ እውነት ቃላት አይኖርም። በቃ ኢትዮጵያ በምቾት አልነበርክ እንደምኖረው ያስብላል። እውነት የተሻለ ህይወት ፍለጋ ነው ሁላችንም። አፍሪካ ሆቴልን ብታየው ማለት ነው አብዛኞቹ መንገድ ሞክረው ሳይሳካላቸው ከእስር ቤት የነበሩ ልጆች ምናምን እዛ ታገኛለህና በጣም ነው የምትደነግጠው። በቃ በምታየው ነገር አፍሪካ ሆቴል ላይ ያሉ ልጆችን ስታይ ምን ልሰራ መጣሁ፣ ምንስ ነገር ቢቀርብኝ ነው የምትለው። በጣም አፍሪካ ሆቴል ካስታወሽ ለሙሉ ቢልዲንጉ ነው ማለት ለሙሉ ቢልዲንጉ አንድ ሻወር ነው ያለው ከስር። አንድ ቀን አድሬያለሁ ለሙሉ ቢልዲንግ። እንግዲህ አሁን ሆቴል ተብሎ አንድ ሻወር ነው ያለው። ተሰለፈ ነው የምትታጠበው። ስሙ ራሱ ሆን ተብሎ የተደረገ ነው። አይ እንደዛ አይደለም። አፍሪካ ሆቴል ብቻ አይደለም፣ ሌሎችም ሆቴል ላይ ተመሳሳይ ናቸው፣ እንዳለ ተመሳሳይ ናቸው ኦልሞስት። እሱ ብቻ አይደለም። ከአፍሪካ ሆቴል በፊት አባቴ ይሆና ወይ ጉቨን ነበርኩኝ፣ ጉቨን ሆቴል። ኦኬ 2 ክፍል ቀይር ያለሁኝ። ከዛ በኋላ ነው ወደ አፍሪካ ሆቴል ተባይ። እኔ ተዋናለ ወላሂ
ጉቨን ሆቴል እኮ አሪፍ ነው። ጉቨን ይሻላል። ኧረ ተዋን አለ ብራዘር፣ ተዋን አለ። ተዋን ብቻ ምን ለሚሻገር ሰው እኮ ተዋን እኮ ቀላል ነው። ቀለቡ ነው። ምንድነው? እስቲ አሁን አንዴ ከምንም በላይ እንደው ተዋኑ ምኑም ይኑር መንገድ አለ ወይ? የለም እያልን እኮ ነው። እኔ እኮ እኛ መተናል፣ ግን ሌሎቻችሁ መንገድ አለ ብላችሁ ተስፋ አድርጋችሁ መጥታችሁ እዚህ 3 ወር 4 ወር እንዳትሰቃዩ ነው ለመናገር የገባሁት እኔ። እሺ ቆይ አሁን ደግሞ ኢንድ ላይ ነው እኔ ቪዛ ኤክስፓየርድ የሚያደርገው ኦልሬዲ ከተቀበልኩ አመት አልፎታል እና ቆይ እየተባለ ስለነበር ነው። አሁን ኤክስፓየርድ ካደረገ ምንድነው የሚደረገው? ኤፍራ እና ተመልሰሽ እንደገና አፕላይ አድርገሽ ትመጫለሽ። ከእንደገና ያንኑ ጦርነት ልገባ? ይሄ ራሱ እኮ አንድ መታገር በለው። ለማንኛውም ፋሚሊ ስለ መንገድ ስናወራ አሁን እንደዚህ ሆኗል በዚህ አመት በተለይ እና ያው ጦርነቱም ነው ማወቅ ያለባችሁ በአለም ላይ ያለው ነገር ነው። ኢራን ቅርብ ስለነበረች ጦርነቱ ነው ጎረቤት ስለነበረ። ቴንክ ዩ ቤቲሻ። ኢዝሚር እነ ቤቲሻ ይኖራሉ። እስቲ እነሱ ጋር ጎራ በሉና እዛ ኑሩ። ኢዝሚር የተጨነቃችሁ ግራ የገባችሁ ሰዎች፣ አንዳንድ ሰው ደግሞ ዝንጥ ያለ ህይወት ይኖራል። ኢዝሚር ላይ ዝንጥ ያለ ህይወት ይኖራል። ቫኬሽን እየወጣ ግሪክ እየደረሰ ይመለሳል። እንደዚህ አይነት ደግሞ ከባድ ነገርም አለ። ኢዝሚር ባይዘው ኢዝሚር በጣም የምወድላት አፍሮ ቱርክ የሚባሉ አሉ። ጥቁሮች ተወስደው እዛ ይኖራሉ እና ቱርኮች ናቸው ጥቁሮች። እና ባለፈው ሄጄ ነበረ። በጣም ይሞቃል። ቱርክ ናቸው ግን ጥቁሮች ማለት ነው። በእንትና ታሪክ ጊዜ የተወሰዱ በኦቶማን ኢምፓየር ጊዜና የጥቁሮች መኖሪያ ነች ኢዝሚር። ታሪኳ ደስ ይላል። ውጭ ሀገር ተባለ ለካ የምትሉ ሰዎች ከኢትዮጵያ የመጣ ይመስለኛል። እኔ ከአፍሪካ የመጣ እንጂ ኖሮ አይደለም። ውጭ ሀገር ተባለ እያሉ ነው። ቤቲሻ ራሳችንን ዝቅማ አታርግብን። እንዴት ነው ከአፍሪካ ብቻ ተዋን የሚሄደው? እንዲህ ብለማ ዝቅ አታርገን። እኛ ኢትዮጵያኖችንም ሆነ ንጽህና የሌለበት ቦታ ምን ጊዜም አለ ነው እንጂ ውጭ ሀገር ምን አይልም። ሀገር አይለይም። እውነት እንዲህ ማለት አለበት። ንጽህና የሌለበት ሰው ያው ምን ጊዜም የሆነ እንትን ይኖረዋል ብዬ አስባለሁ። አይ ቱርኮች ንጹህ ናቸው። በዚህ ቱርኮች ንጹህ ናቸው። ኢዝሚር መታይታል ክሪስ፣ ኢዝሚር መታይታል። ሆቴል ላይ ብቻ አይደለም ባስማኒ በጣም አስደንጋጭ ነው። ባስማኒ ውስጥ እንደ ቦታው ነው። ቱርክ ብሎ አይወከልማ ታዲያ። ይሄ እንደ ቦታው ነው። የትም ቦታ ቆሻሻ ቦታ ቆሻሻ ነው። ቆይ ኢዝሚር አይደለም ቆሻሻም አይደለም ቆሻሻ ሳይሆን አይ ቲንክ ሙቀቱ ይሁን ምናምን ያን ያክል። አሁን ለምሳሌ ይሄ ያልንበት ሆቴል ማለት ነው ጉቨን ሆቴል ቆሻሻ አይደለም። ኃይለኛ ሙቀት ሰዓት ላይ እንትን የሚል ችግር ይመስለኛል እኔ። ቆሻሻ አይደለም። ከጽዳትም ይጀምራል ከቦታው ከሰፈሩ ገባሻ? ባይዘው ነው ማምነው እንጂ ኢዝሚር በጣም የምታምር ሀገር ናት። በጣም ኢዝሚር ግን ሁሉም እኮ አይመስለኝም። ግን ቤት ይኸውልሽ አንዳንድ ቦታዎች ባስማኒ ብቻ ነው እንዴ እኮ ቆንጆ ቦታ አለ። ግን አንዳንድ ቦታኛው ካፌቴሪያዎች ምናምን ተጠቅመናል። ሆቴሉ አካባቢ ያሉ ካፌቴሪያዎችም እንዳለ ንጹህ አይደሉም። የሚያስተናግዱ ሰዎች ራሳቸው ንጹህ አይደሉም እኮ። የምትሄድበት ቦታ ነው ቦታ ይለያል። ቴንክ ዩ። እሱ ያው ከአፍሪካ ነው የመጣው ሲባል ቅሬታ። አይ ከአፍሪካማ አይመጣም። እንዴት? አይ ለጨዋታ ነው እኮ ለጨዋታ ነው። ቱርኮች ምን አሉኝ እዚህ ቦታ ላይ የሆነ ቤት መጥተው እውነት ለመናገር አንድ ክፍል ይዤ ማለት ነውና በረሮ አዩ እና በጣም ነው የሚጸየፉት። በረሮ ካየሽ የምታውቁ ከሆነ አላውቅም። እና እንዴ ምንድነው እሱ አልኩኝ እኔ። በረሮ ችግር አለው እንደ ምናምን ነገር አልኳቸው እና ፒስ ቾክ ፒስ ቴሚዚያ ምናምን ብለው በጣም ጮውብን ማለት ነው። አጽዱ ቤታችሁ ምናምን ነገር በጣም ተቆጡ እና በጣም ነው የሚናገሩት። ቱርኮች ጽዳት ያጸዳሉ፣ በጣም ቤታቸውን ያጸዳሉ፣ ጽድት ያለ ነገር ይወዳሉ በጣም። በረሮ በእርግጥ ከሙቀት እኮ ነው የሚመጣው። ባይዘው እንደውም ኢትዮጵያ የለም ማለት ይቻላል። አረብ ሀገሮች ብዙ ጊዜ አለ ሲባል ሰማለሁ። ያ ማለት ከሙቀት ይመጣል፣ ጽዳት ይፈልጋል። አለቀ። እና በተቻለ መጠን ባስማኒ ያለው ህይወት ከባድ ነው ባጭሩ።
ያው የስደት ጥሩ የለውም ታውቃላችሁና መንገድ ለምትጓዙ ሰዎች ቀላል አይደለም። ብዙ ነገር ነው የምትጋፈጡት። ይሄ ቀላል ነገር ነው። ሞት ማጣት አለ፣ መራቡ አለ፣ መሰቃየቱ አለ፣ ጫካ ውስጥ መደፈር አለ፣ ይሄም አለ እና ይሄ ቀላል ነገር ነው ብዬ ነው የማስበው። እንደዛም ሆኖ ግን ሰው ይገባል። ያንን ሁሉ ሪስክ ሰው አልፎ ይገባል። የዛሬውን አድርጎና ከ6 ዓመትና 5 ዓመት በፊት በጣም በቃ ተለምነን እኛ እዚህ ካልተሻገራችሁ ብሎ አክሰራይ ላይ ማለት ነው መኪና ቆሞ ውጡ ሂዱ መንገድ ክፍት ነው ሂዱ ተብለን ሰው እንዲህ ፌስታል ይዞ አይ ቲንክ 3 ዓመት ወይ 4 ዓመት ቢሆን ነው ፌስታል ይዞ ሻንጣ ነበር ምን ሰራ ያኔና ወደ ኢዝሚር እየሄዱ ነው አትሄዱም እንዴ ተባለና ሰው ገብቷል እስከነ ፌስታሉ ማለት ነው። እና እንዴ ምንድነው ሲባል በቃ መንገድ ተከፍቷልና የቱርክ መንግስት ውጡ እያለ ነው። አፍሪካኖችም ሶሪያኖችም እየወጡ ነው ተባለ። አንድ ልጅ አስታውሳለሁ እስከነ ሚልከው ወደ ኢትዮጵያ ሚላክ ዕቃ እስከነዛ ሄዷል ማለት ነውና የሚከፈትበት ጊዜ ነበር ልላችሁ ነው ባጭሩ። የእናንተ ግፍ ነው እንደዚህ ያደርግ እና ያኔ ሂድ እየተባልን አልሄድንም። በቃ ምን አለ እዛ እንላለን። ባይዘዌ ምን የተሻለ ነገር አለ ብለን ነው። ምን አለ እዚህ እየሰራን ነበረ። ያኔ ስራ ነበረ፣ ካርጎ ነበር፣ በጣም ይሰራ ነበር። እና ቱርክ ያኔ በጣም በቃ ብዙ ሰው የሚመጣባት ስራ የሚነግድባት ሰው በአንድ ሻንጣ ደህና ብር የሚሰራበት የትኬቱን አትርፎ 40-50 ሺህ ብር በቀን የሚሰራበት ነበር። እና 3 ደርሶ መልስ ሻንጣ የሚሰራበት ሰዓት ላይ ሰው እንዳለ አንዳንዱ ሄደ። ያው ይቺን 2 ዓመት ወረቀት መከልከል ሲጀምር የትኬትም ዋጋ ሲወደድ ነው ሰው ሁሉ ወደ ግሪክ። ሌላው ግን ምነግራችሁ እኛ ቱርክ እዚህ ስንደርስ መሻገር አለ ተብሎ አልተነገረንም። ቱርክ ላይ ሰርተን እንደምንቀየር አስበን ነው የመጣ ነውና አዲስ የምትመጡ ሰዎች በቃ መሻገር ብላችሁ አስባችሁ ባትመጡ ጥሩ ነው። በትችሉ እዚህም ሰርታችሁ መቀየርን ብትሞክሩ። ኢዝሚር ላይ ስላለው ነገር ቤቲሻ አንቺ ጋር ሱቅ ሾፕ ማድረግ እንደሚችሉ ነገራቸው። ኢዝሚር ላሉ ልጆች አይ ቲንክ አብዛኞቹ ኢዝሚር አሉ አሁን ልብስ ምናምን ከፈለጉ መውጣት ማይችሉ ልጆች ማይፈልጉ ልጆች ያሉበት ቦታ ማድረስ ይችላሉ። በሞተርም በማንኛውም ነገር የሚፈልጉትን ዕቃ ልብስ ብቻ አይደለም ማንኛውንም ነገር ማለት ነው። እንጀራ ምናምን ነገር አለ። እንጀራ እዛው እነሱ ጋር ለሚገርም ጀምሬ ነበረ፣ ግን ብዙ ልጆች ያመጣሉ ከኢስታንቡል። መጋፋት አልፈለኩም የሌላ ሰው እንጀራ ታውቁት እንጂ እንጀራ እዛው አለ። ሰላም አለይኩም abi ቅድም ልጁ ያለውን እድል ከፍሎ ያለውን ምን አልሽኝ? ማን ነው ጓደኛ ነው? $2500 ከፍለው እድል ብሰጥ ምናምን ያለው ልጅ እኔ መሞከር እችላለሁ ወላ? ምን ማለት ነው? አትንጫጩ። እኛ ኢትዮጵያን ራሳችን እኔ አልጠራም። ለምንድን ነው እንደዚህ ያላችሁ? አልገባኝም። አይ ስለራሳችንማ አናውራ ይቅርብን። ባጭሩ ግን ቱርኮች እንደማይሳደዱ የታወቀ ነው አይደል? ቤቲ ይሰደዳሉ እንዴ ቱርኮች? መሰደድ ሳይሆን ኖርማሊ በቪዛ ጠይቀው ምናምን ይሄዳሉ። ጀርመን በብዛት አሉ፣ ጀርመን ብዙ አሉ ይባላል። ያ ማለት እዚህ ተቸግረው ነው ማለት አይደለም። ወደ ግሪክ ምናምን ነገር ይሄዳሉ በኢዝሚር በኩል። አረ እንዴት እንደዛ ይሄዳሉ? አይ እንደዛ እኔ ሰምቼ አላውቅም። አረጉ ከፈለጉ በእግር ነው የሚሄዱት እነሱ። ለምን በእንትንም አዎ በእንደዚህ በመኪናም አለ። ከፈለጉ በስርዓቱ በፕሌን ይሄዳሉ። ጀርመን ላይ ብዙዎቹ ባለሀብት ናቸው። እንደውም እዚህ ቤት ብዙ ነገር አላቸው እዚህ ጀርመን እየሰሩ ማለት ነው። ጁማሊያ በመራባ ነሰሰን ከፈትለት እየሰማሩ ይርት ነው። ምንድን ነው የሚለው?
Merhaba. Nasılsın Kristi? Abi 30 lira Nasılsın Cumali abi? İyiyim. İyiyim vallahi iş yerindeyim. Ne var ne yok. Çay var. İyi uğraşıyorum vallahi. Bayram geçti işte. İşe başladık. Evet. İmalattayım. Bak bana müşteri bugün geliyor. Memleketimden. Tamam. 2 ev satışmak istiyor. Kim ayağında? Yarın sen müsait beraber ev bakıyorum. İşimi bitireyim gerek. Olur. Yarın müsait olurum. Tamam abi. Tamam Cumali abi sana telefonunda haber veriyorum. Olur. Bugün akşam geliyor. Ben yarın Tamam. konuşuyorum. Tamam. Sen yalnız beraber- konuş. Ne zaman müsaitse gidip bakalım dairelere. Tamam Cumali abi. Bana Tamam. sakal yap tamam. Tamam. Evet. No problem. No problem. Betty biliyor mu sakal? Ya bilmiyorum. Ha, Selam Betty. söyle arkadaşlara. Aleyküm selam abicim. Hadi bay bay. Bay bay teşekkürler. Ben teşekkür ediyorum. Betty sakal እንዴት አታውቂም? አይገርምም? የት ነህ? ከአንተ ጋር ቪዲዮ ምናምን አይቻለሁ። ኖ ሳካል ማለት ምን ማለት እንደሆነ አታውቂም? ሳካል evet biliyorum. Ne demek? ሳካል ያኒ እንትን ማለት አይደል? ጺማቸው እንደማለት ነው እንጂ ኢስታንቡል እኮ በቃ አዳዲስ ቋንቋ አለን። ያው ከስር እየጻፉልሽ ነው። ነገሯት ለቤት ይሻል። ሌላ ጊዜም ስለምጠይቅሽ ቁም ነገር ንገረኝ ካልኩሽ ቦይ ላይ ኮንሾርም ተማም ተማም። Evet. እሺ ከመውጣቴ በፊት የመጨረሻ ሰዎች ላውራ። እንዴ ልትወጣ ነው እንዴ? ዛሬ ትወጣለህ? ክሪስዬ ልትወጣ ከሆነ አፕላይ አድርጌ ቢሰጡኝ በቱሪስት ምናምን ኪምሊክ አፕላይ ባደርግ እንዴት ነው የማግኘት እድሌ? እዛ ከገባሁ በኋላ ቻንስ ነው እንግዲህ። በስራ አፕላይ ብታረጊ ጥሩ ነው። ሪቾ ለአንቺ አረጺም አላለችም። ለማንኛውም በስራ አፕላይ አድርጊ። ባይዘዌ በስራ ቆንጆ ኦፖርቹኒቲ ነው፣ ለሴቶች ይሰጣሉ። ከዚህ በፊት ቪዛ ካለሽ በስራ ብትጠይቂ ሞር ጥሩ ነው ብዬ ነው የማስበው። ለአንቺ ሪከመንድ ማድረግሽ። በቱሪስት ከመጣሽ ግን ትምህርት ተማሪ ነው የምትሆኙ፣ የእሱም ነገር አስቸጋሪ ነው እና በስራ አፕላይ ብታረጊ አሪፍ ነው። አንድ ልጅ አለ ሰሞኑን ይመጣል። በዚህ 15 ቀን ውስጥ አዲስ ነገር ይዞ ይመጣልና እዚህ ቤት ውስጥ በስራ ለሚመጡ አንድ 15 ወይ 20 ሰዎች አመቻቻለሁ እያለ ስለሆነ እስኪ ክሪስዬ በቃ አወራሃለሁ። እንትኑ ዋትስአፕ ግሩፕ ስላለኝ በቃ አለኝ ዋትስአፕ ግሩፕ አለኝ። የቱርክ ስልኬ ስለሚሰራ ዋትስአፕ ተማም በውስጥ ሰላም በይኝሽ። እሺ ሪቾ ብቻ አይዞሽ በርቺ። እሺ እስር ቤት እንደዚህ ከባድ መሆኑን አላውቅም። ከአንቺ ነው የሰማሁት ለመጀመሪያ ጊዜ። ምግቡ ምን ነበር ግን እናንተ? ምግብ የሚገርመው አይድን ካለው ነገር ሁሉ ካላቸው ነገር ሁሉ ምግብ ቆንጆ ነበር የሚያቀርቡልን። ግን ምንድነው ኃይለኛ የሆነ አቢዩዝመንት እንዳልኩህ ጉብሊኮቹ ከጃንዳርማ ጋር እንደባደባለን። ስትረሱ የሚያደርጉን ነገር ኮንቴነር ውስጥ ሙቀቱ ምናምን አንዳንዴ እንደብድ እንሆናለን። የሚገርምህ ነገር ነው እና እንደባደባለን ከጉብሊክ ጋር ከጃንዳርማ ጋር ምናምን ኃይለኛ ጸብ። ኢትዮጵያና ኤርትራውያኖች እንኳን ምንም አንልም። ሌሎቹ ጥቁሮች ግን ዝም አይሉም አይደለ? እነዚህ ናይጄሪያ ምናምኖች ኬንያዎች ምናምን ጸብ ያነሳሉ። በቃ ኃይለኛ ጸብ ይነሳል። በቃ በእኛና በእነሱ መካከል በጩቤ ምናምን ትዋጋጋላችሁ? ኖ አይ እንደዛ አይነት ነገር የለም። ግን በቃ ጫማችን ወደ እነሱ እንወረውራለን። ያለንን ነገር ያገኘነውን ነገር በቃ በደንብ ፕሮግራም ይደረጋል። ነገ ጸብ እናነሳለን ምናምን ብለን በደንብ እንዘጋጃለን። ያነሳሳሉ እነዚህ ኬንያዎች ምናምን። እኔ በነበርኩ ሰዓት የነበሩ ጥቁሮች በጣም ኃይለኞች ነበሩ። እና የሚገርምህ ነገር እኛ ጸጥ ስለምንል ኢትዮጵያና ኤርትራውያኖች
የሚደርስብን ግፍ ጫና እኛ ላይ እነሱን እንዴት እንደሚፈሯቸው ጉብሊ እንኳን እንዲጎትታ ስባ ነው ወደኛ ሩም የምታስገባት። ቅጥቅጥ ነው የሚያደርጓቸው የነበረው። ከታሰራችሁ እንኳን ለመደባደብ ተዘጋጁ። ፋሚሊ ኢትዮጵያኖች እስር ቤት ገብታችሁ ድብድባል። አይድን ይለያል። አይድል እንደ ባልከሰሪ እንደነ ምናምን አይደለም። የሚገርም እኮ ነው። አይድን ታሪክ ነው የሚታይበት። ታሪክ ነው። አይድን እስር ቤት የነበረ ሰው ካለ እስቲ ቢኒ አለ፣ ኢትዮጵያ አለ፣ ዴቭ አለ። የመጨረሻ እናንተን አናግሬ እወጣለሁ። ቤቲሻ ግን እድሉን ሰጥሻለሁ። አንድ 10 ደቂቃ ማለት ነው ለአንቺ ሰጥቼሽ እኔ የሆነ ቦታ ደርሼ እመጣለሁ። ኦኬ ቢኒ አለክ ወይ? ክሪስ እንዴት ነህ? ሰላም ናችሁ? ኢስታንቡል ገባ እንዴ? አልገባውም እባክህ፣ እዛው ነኝ። እሺ እየሞከርክ ነው? ቴንኪው ቤቱን እየባረካችሁ። እየሞከርኩ ነው። ምን አዲስ ነገር ምናምን ሲኖር እንጠቁማለን። እሺ ኢትዮጵያስ? ግድ ነው። ያንተ እንትኑ ቀረ እንዴ? ተውከው እንዴ? ባለፈው ተፈራረምኩ ምናምን ያልከው በዓል ነበረ። አሁን ግን አልተፈራረምኩኝም። መፈራረም አየሁትኝ። በፈራረምም ቁጥሮቹ እኔ አላምናቸውም። ምንም ማምናቸው አይደለም። እኔ እዚህ ካምፓኒ ስላለኝ ስለተፈራረምኩ ብቻ ዋስትና የለኝም እና ቪዲዮ ልቅረጻችሁ ብያቸዋለሁ። ቪዲዮ ልቅረጻችሁ ይመለሳል የሚለውን በትምህርት ለምትመጡ ሰዎች እንግዲህ አዎ እያሉ አይ እያሉ ነው። ሁለት ሀሳብ ናቸው፣ እያጉረመረሙ ነው። እናሳውቀሃለን ብለዋል። ቪዲዮ ከሰራን እንግዲህ ከተስማማን አጥቷለሁ። ቤት ጥሩ ነው። ኢትዮጵያ ሰላም ነሽ? ኢትዮጵያ የለሽም? አሎ የት ነው እናት? አሎ አቤት። እንዴት ነው? ኢትዮጵያ ከየት ነው? እኔ አሁን ያለው ዱባይ ነው። እሺ። እና ወደ ቱርኪ አሰሪዎች ይዘውኝ ለመምጣት አስበው እና ቱርክ ለማቅረት ፍቃድ ስጠይቃቸው ጊዜ አልፈቅዱልኛሉ። እና ልጠፋ። በጣም ምስኪን ሰው ነሽ። አይጠየቅም እኮ ነው። አይጠየቅም። በጣም ምስኪን ሰው ነሽ። እግዚአብሔር ማለት ያው የሪናት በጣም ጥሩ ሰው ነሽ ማርያም። ማለት ያው በጠይቅም ደግሞ ጥሩ እንዳልሆነ አውቃለሁኝ፣ ግን ያው ማስፈቀዴ ጥሩ እንዳልሆነ አውቃለሁኝ፣ ግን ያው ስለዚህ ክሪስ ፍቃድ እንዲሰጥሽ ነው ታዲያ እያሉሽ ነው። አይ ሳይሆን ብጠፋ የመጥፋት ሀሳብ አለኝ እዛ ለመቅረት ማለት ነው። እና የኔ እናት አሁን ጠይቀሻቸው ጭራሽም አያመጡሽም። በቃ ሀሳባቸውን ቀይረዋል እነሱ ራሱ። ኦልሬዲ ጨርሻለሁ እኮ ማለት ኦልሬዲ አሁን በ24 ነው ሙቭ የሚያደርጉት ከዚህ ማለት ነው። እሺ ቪዛ ምናምን ተመቶልኛል። ኦልሬዲ ጨርሻለሁ። ሬዲ ሆነዋል ለመምጣት ማለት ነው። ግን እዛ ቤት አላችሁ እና ብጠፋ የሆነ ይይዙኛል ወይ ነው ያስይዙኛል ወይ ማለት ፈልጌ። ከባድ ነው። የታለች ባለፈው ለታ ከሳውዲ የጠፋችው ልጅ እና እዚህ ቤት የረዳናት ልጅ አለች። እስቲ ግቢ ድጋሚ። በድንገት ነው ያወጣውሽ። ከቻልሽ ነይ ግቢ። እሷ ይኸውልሽ መሮጥ መቻል አለብሽ እናት፣ ዝም ብሎ አይደለም። ከቱርኮች ፖሊሶች ለመሮጥ መዘጋጀት አለብሽ። አሁን ያው ተስፋና ጽናት ከሳውዲ ነው የመጣችው። ሮጣ ነው የወጣችው። አንዴ ሹክ ቢያት፣ አንዴ ብቻ። ባለፈው እንዴት እንደወጣሽ አንዴ ማለት ነው ወንድሜ። ጫንባውን አለብሽ አንቺ የምትወጪበትን ሰዓት ማመቻቸት አለብሽ በማይነቁብሽ መልኩ። ከዛ ደግሞ ወይ ይዘው ሲወጡ ውጭ ላይ ምናምን ከሆነ መውጣት የምትፈልጊው አረጋግጠሽ ቶሎ ከማይወጡበት ቦታ ከገቡልሽ ነው እንጂ አይነ ላይ ነው እሮጣለሁ ብትይ ከባድ ነው።
ኦኬ ማለት ያው ልጅ ይዘው ነው አሁን የሚመጡት። አንቺ አሳውቀሻቸዋል። ስላሳወቅሻቸው ቁጥጥር ያበዙብሻል። እንትን አይሰጡሽ፣ ክፍተት የሚሰጡሽ አይመስለኝም። ግን ደግሞ ቤት ላይ ሰዎች የሚወጡ ምናምን እንደዚህ ከሆነ ወደ ከዛ ደግሞ ውጭ ላይ ውጭ የሆነ ቦታ አንቺ ማትገቢበት ቦታ አሁን አንቺ ክርስቲያን ከሆንሽ እነሱ ሙስሊም ከሆኑ መስጊድ ሲገቡ ምናምን ስለማትገቢ ውጭ ላይ ተቀምጠው ሲወጡ ቶሎ እንደማይወጡ ካረጋገጥሽ በኋላ ያው በዛ ነው የወጣው። ካሜራውን ስበሪው ሚልሽን አትስሚ። እሺ ካሜራ ምናምን እንዳሰብ ኖ እንደሱ እንዳታደርግ ኖ ሰውየው ራሱ እዛ ነው ማለት ይወጣል። ቢዝነስ አለው ከቱርክ ዱባይ ይመላለሳል። ብዙ ጊዜ እዛ ይሄዳሉ እና ሰውየው እዛ ስለሚኖር ነው እኔ የፈራሁት ማለት ነው። በጠፋ ያስይዘኛል ወይ ብዬ የፈራሁት ጥሩ ፋሚሊ ጊዜ የለኝም ደክሞኛል። እስቲ ምን ትላላችሁ? ከስር ኮመንት ላይ ይጻፉልሽ። አብላጫው የሚልሽን ስሚ። ትጥፋ አትጥፋ ፋሚሊ፣ ሰውየው እዚህ ነው ያለው። ትጥፋ አትጥፋ። እሺ እዚህ ጋር አዶናይ ሆነስቲ ያለ ዳንኤል ምን ትላላችሁ? ጀገን በይ። ሚሳካልሽ አይመስለኝም። ጀገን በይ። አሁን ግን ሚሳካልሽ አይመስለኝም። ጥፊ ትጥፋ። ህጋዊ አትሆኝም ወቂ። እየሰማሽ ነው፣ እያየሽ ነው፣ ህዝቡ እየሰጠሽ ነው። እግዚአብሔር ረዳሻል። ትጥፋ። ይኸው ሰማሽ አይደል? ተመልሶልሻል። ኢትዮጵያዊ ተመልሶላታል። ቤትም ብለሽ ሰውዬው እዚህ ቢሆን ምን ችግር አለው? ምንም የሚያገኛት ተርኪ ተቀባዩዋ ሰፊ ነው። ህዝቡ ሰው ይቀበላል። እንደሌላ ሀገር አይደለ እንዴ? ተስፋ አልተቀበልሽም? በትክክል ቤቲ አይደል ነበርሽ? ቤቲ አይ አይደለም። ኧረ እሷ አልታሰረች። አይ እኔ ታስሬ አላውቅም። ቅድም አይደል ኢዝሚር ነኝ። ኢዝሚር ኦኬ። ሆቴል ነሽ? አይ አይደለም፣ ተከራይቼ ነው ምን። ኦኬ። እንዴ ቤቲሻ ቤት አልገዛሽም እንዴ? ኧረ ስቀልድ ነው እና ሁሉ ይወራል እንዴ? አይ ለምን እዚህ ቤት ይወራል? እኛ ቤት ጥሩ አይደለም፣ ሁሉም አይወራል። ኢዝሚር ላይ ምናልባት አንዳንድ ችግር ሲኖር እንግዲህ በዋናነት ተጠያቂ እሷ ነች። እሷ ጋር ነው አቤቱታ የምናቀርበው። ኢዝሚር ያሉ ልጆች ተበላሹ አስተካካያቸው ምናምን እንለው ለሷ ነው። እንመጣለን። እንደዛ ከሆነ ቤት ችግር የለም። ያው እሱም አለ እኔም አለው አብረን ኢስታንቡል ስትመጡ እንዴት ነህ ክርስቲያና? ሰላም ናችሁ ሁላችሁ? ሰላም ነሽ? ትልቁ ሃይ እንዴት ናችሁ? ሰላም የሀገሬ ልጆች። ይኸው ስራ እየሰራች ነው ኦንላይን ላይ። ኢዝሚር ላላችሁ ልብስ ካሌላችሁ ይኸው ልብስ ያሉ ልብሶች ከስብሬት የወጣችሁም በእኔ ሰውነት ያላችሁ ካላችሁ ችግር የለው። እንደ እህት መረዳዳት እንችላለን። ሰፖርት ማድረግ እንችላለን። የት አካባቢ በእኔ ሰውነት ያላችሁ ካላችሁ ማለት ነው ችግር የለው። ሱቁ የት አካባቢ ነው ኢዝሚር? አይ ሱቅ የለኝም፣ ቤቴ ውስጥ ነው የምሰራው። ግን ያው አዳዲስ እቃዎች እሸጣለሁ። ማንኛውንም እቃዎች ቱርክ ብቻ አይደለም የምልከው፣ ማንኛውም ሀገር ልካለሁ ከኢትዮጵያ ውጭ። ግን እንደዚህ እስር ቤት ያላችሁ ምናምን አልባሳት፣ በተለይ የህፃን ልጅ ልብስ ገና አራስ የወለደች ካለች ምናምን ኮንታክት አድርጉኝ። ያው እኛ አበሾች ተረዳርተን ነው አይደለ እንትን ያለ እስካሁን ያለ ነው። ሶ የልጄን ልብሶች አዳዲስ ያለበሰችው ምናምን መስጠት እችላለሁ። በተለይ አዳዲስ ህፃናቶች የተወለዱ አሉ እሰማለሁ። አለ ብዙ ልብስ ችግር የለም። እናመሰግናለን በጣም ችግር የለም። ኢዝሚር ላይ እንግዲህ ፎሎ አድርጓት ፋሚሊ። ዳኒ እዛ ነበር። ዳኒ ዶላር ይባላል። ረጅም ዓመት
ዳኒ አመሰግናለሁ። አታውቃትም አንተ አይ ቲንክ አሁን ነው የምትተዋወቁት። ቴንክ ዩ አመሰግናለሁ እናት። እኔ አላውቃትም። ኢዝሚሩን በፊት ሌላ ሱቅ ነበር የምቀመጠው። አሁን የራሴን እየሰራው ስለሆነ ነው። በፊት ሱቅ ነበር የምቀመጠው ሌላ ሱቅ። አዶናይ ሰላም ብያለሁ። እኔ የቱርኩ አዶናይ ነኝ። እዚህ ጋር አዶናይ የሚል አለ። ሰላም ብያለሁ። የዋናው አዶናይ ነህ ወይስ ተከታዩ ነህ? አዶናይ ፎሎም አላረክኝም። አዶናዮች እኮ አስቸጋሪ ናቸው። እሺ ትዳር ፈላጊ ካለ ኢስታንቡል ነኝ። ናስቲ ያቆም አለች። አሁን ነፂ ትዳር ትፈልጊያለሽ? አይ እኔ በቃኝ አግብተሻል? አይ እኔ አሁን ትዳር አይደለም ማስበው። ክሪስ ተው አታነካካኝ። ምንድነው የምትፈልጊው? እኔ ስራና ስራ ነው የምፈልገው። ትዳርም እኮ ጥሩ ነው። አይ እዚህ ክሪስ ኢስታንቡል ላይ እኮ ትዳር ቱርክ ላይ ይከብዳል። አይ ኢስታንቡል ላይ ኢስታንቡል ብቻ ሳይሆን ትዳር በሙሉ ቱርክ ውስጥ ይከብዳል። ጌታ እነ ዳኒ እኮ አግብተው ወልደው አሳይተውናል። እነሱ በደጉ ጊዜ ነው ክሪስዬ። አሁን የት ነው ቱርክ ላይ ከባድ ከሆነ የት ነው ቀለል የሚለው? እንግሊዝ ነው? ኢትዮጵያን በሆነ እጄ ነው እንጂ ከቱርክ ሳልወጣማ ትዳር አላገባም። በኢየሱስ ታይ እንደዚህ አትበይ። እግዚአብሔር በፍቃዱ በጊዜው ከሰጠሽ ትዳር ቀን አይወስነው። ምን ታውቂያለሽ? አሁን እኔም ቢሰጥሽ ምን ታውቂያለሽ? እኔ አሁን ቢሰጥሽ ክሪስ አብረን ታይዘን ከጠፋን ነው እንጂ ቱርክ ኧረ ከባድ ነው። ታይዘን እንጥፋ እንደዛ እኮ ነው እንጂ ትልና